በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከ ተናገረች ድረስ አስደነገጠው፣ መርገምንም ወደ በረከት መለሰው። በአማላጅነቱ ለዘላለሙ ይጠብቀን አሜን። በዚችም ዕለት የከበረ የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃውንት 12ኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያቱም እንደዚህ ሆነ። ከእርሱም በፊት ሊቀ ጳጳሳት ለነበረው ለቅዱስ ዩልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዩልያኖስ ዘንድ ገባ። ቅዱስ ዩልያኖስም ያዘው፣ ከኔ በኋላ ሊቀ ጳጳሳችሁ ነው ብሎ ለሕዝቡ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደተገለጠለት ነገራቸው። አባ ዩልያኖስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊ ማርቆስ ወንበርም ከእርሱ በቀር ሚስት ኖራው የተሾመ የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንደዚህ አለው፣ ከሕዝቡ የሚያሙ አሉና ከልባቸው ጥርጥርን ታረቅ ዘንድ ይገባል። ከሚስትም ጋር ያለውን የገድልን ምስጢር ልትገልጥላቸው ይገባል። አንተ ራስህን አድነ፣ ለአንተ ምክንያት ሌሎች ይጠፉ ዘንድ አይገባም። ቸር ጠባቂ ከሆንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜ መጋቢት 12 ቀን ነው። የቁርባንን ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞም እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያም ልኮ ሚስቱን አስመጣት። ከስራውም የተነሳ ሕዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ሕዝቡም አላወቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሱ ተክህኖው ላይ አኖረ። በእሳቱ ውስጥም ቁሞ ለረጅም ጊዜ ጸለየ። በልብሱ ተክህኖም ውስጥ ያለ እሳቱን አያቃጥለውም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያው ውስጥ ጨመረ። ረጅም ጸሎትን ጸለየ። እሳቱም ከልብሶቻቸው ምንም አላቃጠለም። ሕዝቡም አደንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ሥራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እሱ ጋብቻን ሳትሻ እንዳጋቡት እንዲህም ያለ እነሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ሥርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ እንደ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነችም አላውቃትም። በዚህም ሁሉ ዘመን በሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም፣ ልገልጠውም ከቶ አልሻምና። ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ ያደነቁ፣ እግዚአብሔርንም አመሰገኑት። እርሱን ስለ ሕማማታቸው የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ሥራን ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው። ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱም
ከቅዱስ ዲሜጥሮስ ካዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በዚችም ዕለት ደግሞ ከፍልስጤም አገር መላዚ በሰማዕትነት አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። መጋቢት 12 ቀን የከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዲሜጥሮስ ሊቀ ጳጳሳት ድንግልናዋ የተገለጠበት ከሚስቱ ጋር ማለት ነው። ቅዱስ ልዕልት ወይን ቅዱስ መላዚ ሰማዕት። እነዚህ ዓመታዊ በዓላት ናቸው። ቅዱስ ሚካኤል ሊቀ መላእክት ጠንቋዩን በላምን የገሰጸበት አህያዋን እንድትናገር ያደረገበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ሥጋዊ ፈቃዳቸውን የሚሰሩ ሁሉ እነሱ በላይኛው ዓለም የሞቱ ናቸው። ግን በመንፈሳዊ ሥራ የሥጋቸውን ፍቃድ ድል ከነሳችሁት ለዘላለም በሕይወት ትኖራላችሁ። የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ሮሜ 8:13 ዘአቅረብኩ ማኅሌተ አዘክሬ አላህም ለተጸርምር ዘልፈ ለላነብም ተወከፍ ዘንዴተ መጻፍንተ ርእሴከ እግዚኦ ጽሪቀ መበለት ውኩፍ መእለ ብዑል ብዑላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጓን አዲ መነኮሳት ይናም ባርኩ ጉባኤ ዛቲ መካን አረጋዊ ሊቅ ወንዑስ ሕፃን ለዛ ጽፎ በክርታስ ወለዛ ጽፎን ዘይድረስ አንብቦ ለዛ አንብቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎትሙ ባሪያ ማላቂተ ኩሉ መባስ ህቡረ ይማረን ኢየሱስ ክርስቶስ። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ አበባ እንደተቀበልክ ሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንደዚሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛም ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ ከቅዱስ ሚካኤል ከቅዱስ ዲሜጥሮስ ከሌሎች ቅዱሳን ረድኤት በረከት እንድታሳትፈን ለሀገራችን ለኢትዮጵያና ለሕዝቦቿ ለዓለም ሰላም እንድታወርድልን ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከቅዱስ ሚካኤል ሌሎች ቅዱሳን ከሰማዕታት ጋር ረድኤት በረከት እንድታሳትፈን መልካም ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ጊዜ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ወደ እግዚአብሔር ቤተሰቦች ቀጣይማውን የቅዱስ ሚካኤል ድርሳን ሙሉ መጋቢት ማለት ነው ይቀጥላል። ሼር እና ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። እግዚአብሔር አምላክ ሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች እንደምሰነበታችሁ። እንኳን ለመጋቢ ብሉይ ለቅዱስ ሚካኤል ወራዊ መታሰቢያ በዓል በሰላም በጤና ደረሳችሁ። እንደ እግዚአብሔር ፍቃድ የመጋቢ ብሉይ የቅዱስ ሚካኤልን ድርሳን እንናገራለን። እናንተ ደግሞ ሰብስክራይብ እና ሼር ላይክ እንድታደርጉ በአክብሮት እንጠይቃለን። ቅድሚያ አባታችን ሆይ እንላለን።
እናንተም ደግሞ አብራችሁ እንድትሉ በአክብሮት ጠይቃለሁ። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ ከመጋቢ ብሉይ ከቅዱስ ሚካኤል ረድኤት በረከት እንድታሳትፈን ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን ለዓለም ሁሉ ምሕረት እንድታወርድልን እንደ ቸርነት ይቅር እንድትለን ለንስሐ ሞት እንድታበቃን እያልን ኃያልና ገናና ቅዱስ ስምህን እንዲህ እያልን እንጠራለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ዘርዓ መጋቢት መጋቢት ቅዱስ ሚካኤል ድርሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአንጾኪያው ሊቀ ጳጳስ አባ ዮሐንስ ስለ ሊቀ መላእክት ቅዱስ ሚካኤል ገናንነት ስሙንም ስለሚወዱ የተናገረው በመጋቢት 12 ቀን የሚነበብ ክቡር ኃያል መልአክ የሚሆን የቅዱስ ሚካኤል ድርሳን ይህ ነው። ከዚህም አያይዞ ስለ ሰንበት ክብር ተናግሯል። ዳግመኛም ስለ እንግዳው ማትያስ እና ስለ ሚስቱ ስለ ልጆቹ በመላእክት አለቃ በቅዱስ ሚካኤል ልመና በእግዚአብሔር እንደዳኑ ተናገረ። የመላእክት አለቃ የቅዱስ ሚካኤል ፍጹም ልመናው ከኛ ጋር ይኑር ለዘላለሙ አሜን። ሊቀ ጳጳስ አባ ዮሐንስ እነዚህ አለ። ወንድሞች ምዕመናን፣ ንዑድ ክቡር ዳዊት የዚህን በዓል እንደነት የተናገረበት የምስጋና ቃሉ ስሙ። ዛሬ ደስ ብሎት ድምፁን እያሰማ እንደዚህ ይላል። እግዚአብሔር መልአክ እግዚአብሔርን በሚፈሩትን ሰዎች ባጠገባቸው ሆኖ ይጠብቃቸዋል። ወዳጆቼ ዛሬ እነዚህ ሁለቱ መላእክት የመላእክት አለቃ የቅዱስ ሚካኤል ባልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበት የከበረች እሑድ ሰንበት የተባበሩት በዓል ነው። እነሆም ታላቅ ጸጥታ አየሁ። የሚከለከልበት ሁከት የለም፣ ወይም የሚሰማበት ሁከት የለም። ነገር ግን እናንተ ሁላችሁም የምነግራችሁን የትምህርቴን ነገር ትሰሙ ዘንድ ተዘጋጁ። በሃይማኖት ይህን ነገር የምትሰሙትን እናንተም ስሙ። ጌታችን ባለ 100 ባለ 60 ባለ 30 አለ ያለውን ታውቁ ዘንድም በእውነት ዋጋውን የሚሰጥ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ የራቀ አይደለም። እውነትን ደህንነትን ሁሉ በተመላ አንደበቱ ሁለቱ ሶስቱ በእኔ ስም በተሰበሰቡበት እኔም በእነሱ መካከል አለው ብሎ ተናግሯልና። ፈጣሪያችን ከኛ ጋር ከሆነ እንግዲህ የሚያመሰግን ታላቁ ዳዊት ደስ ብሎት የተናገረውን እንቀበላለን። እግዚአብሔር በምድር ሁሉ ንጉሥ ነውና፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና። ልብ አድርጋችሁ አመስግኑ። ወዳጆች ሆይ ዛሬ የመድኃኒታችን በዓል እንደሆነች እወቁ። ይህችም የክርስቲያን ሰንበት ናት። አስቀድሞ እግዚአብሔርን ልናከብረው ፈጽመን ልናመሰግነው ይገባናል። ሁሉ ጊዜ ከጌትነቱ ክብር ገንዘቡ ነውና ለዘላለሙ በእውነት። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤልን ክብር ገናንነትን እንናገራለን። ማቴዎስ በቅዱስ ወንጌል የተናገረውን እንደሰማችሁ አልሰማችሁምን? ማቴዎስ በቅዱስ ወንጌል የተናገረውን አልሰማችሁንም? መልአኩ ሴቶችን እንደዚህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ።
እነሳለሁ ብሎ ለደቀ መዛሙርቱ እንደነገራቸው ተነስቷል። ከዚህ የለም። የመልአኩም መልኩ እንደ መብረቅ ነው፣ ልብሱም እንደ በረድ ነጭ ነበር። ይህ የመላእክት አለቃ ቅዱስ ሚካኤል ነው። ልጆች ወዳጆች ሆይ ዛሬ በዓሉን እናድርግ። ጌታችን በእኛ መካከል አለና የመላእክት ወገን ሁሉ የቅዱስ ገብርኤልና የቅዱስ ሚካኤል በዓል ያደርጋሉ። ስለ ሰው ልጆች ወገን ሁሉ ጊዜ ወደ እግዚአብሔር ይለምናሉና እግዚአብሔርን በቅዱሳን መላእክት ጸሎት የሰዎችን ኃጢአት ይቅር ይላቸዋል። ከቅዱሳኑ የመላእክት አለቃ ቅዱስ ሚካኤል አብሮት ያልነበረ ማን ነው? የክብር አክሊል ያቀብል ዘንድ በእግዚአብሔር ትእዛዝ ያላጸናው ማን ነው? ወዳጆቼ ሆይ በፍጹም ልቦናቸው ወደ እግዚአብሔር ከሚቀርቡ በጎ ሥራ ከሚሰሩ ሰዎች ሁሉ ጋር የመላእክት አለቃ የቅዱስ ሚካኤል እንዲኖር ስለነሱ እግዚአብሔር ይረዳቸው ዘንድ ከመከራቸው ያድናቸው ዘንድ እንደሚለምንላቸው ታውቁ ዘንድ ብትወዱ በእግዚአብሔር ኃይል የተደረገውን ይህንን ታላቅ ተአምር ልንገራችሁ ስሙ። በቂልቅያ አውራጃ ከሚኖሩ ሰዎች ቀድሞ ያላመነ ሰው ቄሶን የሚባል አንድ ሰው ነበር። እጅግ ባለጸጋ ነበር። ታላቅ ንግድ ይሰራ ነበር። እግዚአብሔርን ግን አያውቅም ነበር። ሟርተኛ ጣዖትም የሚያመልክ ነበር እንጂ። በስንፍናው ሳለ እንደዚህ ነበር። እግዚአብሔር ያድነው በወደደ ጊዜም በመርከብ ለመነገድ ሲሄድ ጶሎንያ ከምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩ ነበር። በኅዳር ወር በ4 ቀን ከዚያ ደረሰ። በዚያም ቀንም በቀትር ጊዜ ቄሶን በመላእክት አለቃ በቅዱስ ሚካኤል ቤተክርስቲያን ፊት ወደ ገበያ ሄደ። ገበያተኞቹ ፈተናውን ልብሱን ሲያዘጋጁ አይቶ ብዙውን አደነቁ። እግዚአብሔርም መክሮት የሰራችሁትን ፍጻሜ እስከዚህ ድረስ ከዚያ ተቀመጠ። ያም ቀን ማለት ኅዳር 12 ቀን በመሸ ጊዜ በበዓሉ ዋዜማ በዚያ ቦታ የተሰበሰቡ ሕዝቡ ሁሉ የሰርክ ጸሎት ሲያደርጉ አያቸው። ያማረ ምስጋና ያመሰግኑ ነበር። ይኸውም ስሙ ከእየው የተነሳ ብዙ አደነቀ። ብዙ ከማየቱም የተነሳ በቤተ ክርስቲያኑ ደጃፍ ተኛ። ዳግመኛም በዚያች ሌሊት ካህናትና ዲያቆናት አዋቂዎች የነገህ ጸሎት ይጸልዩ ዘንድ ተሰበሰቡ። ይህም ሰው ስለሰማውና ስላየው ነገር ብዙ አደነቀ። ዳግመኛም በነጋ ጊዜ ሄዶ ከዚያች ሀገር ሰዎች ክርስቲያን የሆኑ 2 ሰዎች አገኘ። ወንድሞች ሆይ በዚህ ሌሊት በዚች ሀገር ብዙ ደስታና ምስጋና የሆነበት ነገር ምንድነው ብሎ ጠየቃቸው። ሁለቱም ዛሬ ኅዳር 12 ቀን ነውና የመላእክት አለቃ የቅዱስ ሚካኤልን በዓል እናደርጋለን። ይቅር ብሎ ኃጢአታችንን ያስተሰርይልን ዘንድ ከክፉ ነገር ሁሉ ያድነን ዘንድ ስለኛ እግዚአብሔርን ይለምነዋልና አሉት። ያም ሰው ከእርሱ ጋር አነጋገር ዘንድ ከክፉ መከራም ሁሉ ያድነኝ ዘንድ እንድለምነው ወዴት አለ አላቸው። እነሱም መልሰው እንደዚህ አሉት፣ እንደኛ ፍጹም ክርስቲያን እስክትሆን ድረስ ዛሬ ልታየው አትችልም። ክርስቲያንም ከሆንክ የምትለምነው ባሪያውን ብቻ አይደለም ጌታውንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቀዋለህ እንጂ። እሱም ከክፉ ነገር ሁሉ ያድናል። ያም ሰው ወንድሞቼ ሆይ ክርስቲያን እሆን ዘንድ ከእናንተ ጋር ውሰዱኝ፣ ወቄት ወርቅ እሰጣችኋለሁ። ከእናንተ ጋር ለመሆን ልቦናዬ ወደ ሃይማኖታችሁ ተመልሷልና አላቸው። እሊህም ሰዎች መልሰው አሉት፣ አባታችን ጳጳሱ እስኪጸልይልህ ድረስ በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅና እስኪያትምህ ድረስ እንደኛ ክርስቲያን ልትሆን አትችልም። ከዚህ በኋላ ግን ክርስቲያን ትሆናለህ። ግን አባታችን ጳጳሱ ጸሎቱን እስኪፈጽሙ ድረስ ታገስ፣ ወደሱ እንወስዳለን፣ እንደኛም ያደርጋል አሉት። እንደነገሩትም አደረገ። ያችንም ቀን ታገሰ። በነጋውም ወደ እነሱ ሂዶ ደጋጎች ወንድሞች ሆይ የነገራችሁኝ እግዚአብሔር ለሁላችሁም ዋጋችሁን ይሰጣችሁ ዘንድ እባካችሁ ተቀበሉኝ አላቸው። እሊህም ሰዎችም ይህን ሰው ወደ ጳጳሱ ወሰዱት። ጳጳሱም ይህን ሰው አንተ ከወዴት ሀገር ነህ?
ወዴትስ ወደዚህስ ምን አመጣ አለው። እኔስ ከቂልቅያ አውራጃ ወጣው አለው። ጳጳሱም እንደኛ ክርስቲያን ልትሆን ልቦና ወደደን አለው። ይህም እንግዳ አሁኑኑ ክርስቲያን ሆን ዘንድ ይህም ጳጳሱ ሰውን ካንተ ከወዴት አገር ነህ? ወደዚህስ ምን አመጣ አለው። እኔስ ከቂልቅያ አውራጃ ወጣው አለው። ጳጳሱም እንደኛ ክርስቲያን ልትሆን ልቦና ወደደን አለው። ይህም እንግዳው አሁኑ ሁሉ ክርስቲያን ሆን ዘንድ ልቦናዬ ወዷል አለው። ጳጳሱም ከአማልክት በማን ታመልክ ኑሯል አለው። ያም ሰው በፀሐይ አመልክ ነበር ብሎ መለሰለት። ጳጳሱም በዚች ምድር ፀሐይ በገባች ጊዜ በምድር ላይ መከራ ያገኛል፣ ይረዳህ ዘንድ በወዴት ታገኘዋለህ አለው። እንግዳውም ይቅርታ ታደርግልኝ ትደርስልኝ ዘንድ እንደዚችው ሀገር ሰዎችም አጥምቀ ክርስቲያን ታደርገኝ ዘንድ ማልዳለሁ ብሎ መለሰለት። ጳጳሱም በሀገር ሚስትና ልጅ አለህ አለው። አዎ። ያም ሰው በሀገሬ አዎ ልጁና ሚስት አሉኝ አለው። ጳጳሱም ወደ እነሱ እስክትሄድ ድረስ ስለዚህ ዛሬ ልናጠምቅህ አንችልም፣ እንዳትክዱ እርስ በርሳችሁ እንዳትጠራጠሩ እንዳትለያዩ በዚህ ምክንያት የተቀበልነውን ጥምቀትህንና ሃይማኖትህን እንዳትክድ መጀመሪያ ክደት ከሴት ሆኗልና፣ ነገር ግን ልቦና ከፈቀደ ሂድና ካንተ ጋር አምጣቸው ክርስቲያን አድርጋቸዋለሁ አለው። ይህም እንግዳው ከኤጲስቆጶሱ ተባርኮ ወደ ሀገሩ ሊሄድ ተዘጋጀ። ወጥቶም ሄደ። እነሆም በጎ ነገር የሚጠላ ሰይጣን ይህም ሰው ልቦናውን ወደ እግዚአብሔር እንደመለሰ አውቆ ቀናበት። ከባህሩም መካከል በደረሰ ጊዜ ጽኑ ንፋስ አስነስቶ ማዕበሉን ከመርከቡ በላይ እንዲወጣ አደረገው። ከመርከቢቱም መስጠም የተነሳ በመርከቡ ውስጥ ያሉ ብዙ ሰዎች ሞቱ። ይህም ሰው ይህን ባየ ጊዜ ጮሆ ተናገረ፣ እንዲህም አለ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ጽኑ መከራ አድነኝ። በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ገናና ክብር በአንተ አምናለሁ። እኔ በቤትም ያሉት ሁሉ መተን ክርስቲያን እንሆናለንና ያን ጊዜም ከሰማይ አትፍራ፣ አትደንግጥ፣ የሚያገኝ ክፉ ነገር የለም፣ ወደ አንተ አጥፊ አይቀርብም የሚል ቃል ተሰማ። ያን ጊዜ የባህሩ ማዕበል እስከታች ድረስ ጸጥ አለ። መርከቡም በእግዚአብሔር ትእዛዝ ተስተካክሎ በቀጥታ ሄደ። ምንም ክፉ ነገር ሳያገኘው አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜም በመርከብ ውስጥ በጉዞ ላይ የተደረገውን ታምራት በቆንያም ሀገር የሆነውን ሁሉ ነገራቸው። ይህም እኛ የምናመልከው ፀሐይ በእውነት አምላክ አይደለም፣ ይልቅስ ኃያል አምላክ እግዚአብሔርን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን የምናመልከው ሰማይና ምድር የፈጠረ እሱ ነው፣ ሁሉን ከእርሱ የተገኘ ነው አላቸው። የመላእክት አለቃ ቅዱስ ሚካኤልንም ክብር ገናንነት ሁሉ ነገራቸው። ታላቁ ልጁ ብዙ ያደነቀ ደስም አለው። ያም ሰው ተነስቶ ወደ ሚስቱ ሄደና እንዲህ አላት፣ ብትሰሚኝ ተነስተሽ ከኔ ጋር እንሂድ፣ ክርስቲያን ሆነን ለክርስቶስ እንገዛ። ፈጽሞ ሁለት ልብ አትሁኝ። ልብሽም ካልወደደ እኔ አላዝዝሽም። እነሆ የተረፈኝ 12 ወቄት ወርቅና ብር አለኝ፣ እኔ እሰጥሻለሁ። አንቺም በሃይማኖትሽ ኑሪ፣ እኔ ግን ከኃጢአቴ ስርየት አገኝ ዘንድ እሄዳለሁ። የሚስቱም ጌታዬ በጎ ነገር አመለከትከኝ፣ ነገርህ መልካም ነው። አንተ የምትሄድበት ጎዳና ሁሉ በእውነት መልካም ነው። እኔም ካንተ ጋር እሄዳለሁ። አንተ የምትሞተውን ሞት እኔም ካንተ ጋር እሞታለሁ አለችው። ሁሉም እንዲህ ተስማምተው ወደ መርከቡ ወጡ። እግዚአብሔርም በፍቃዱ ረድቶ ቆሎንያ ወደምትባል ሀገር አደረሳቸው። ቀድሞ ወደ አገኛቸው ወደ ሁለቱ ሰዎች ሂደው ተገናኟቸው። ክርስቲያን እንዲሆኑ እንደመጡ ነገሯቸው። እነሱም ወደ ጳጳሱ ወሰዷቸው። እነዚያ ሰዎችም ያ ቀድሞ መጥቶ የነበረው ሰው እነሆ ከልጆችና ከሚስቱ
ከቤተሰቡም ጋር ክርስቲያን ሊሆን መጥቷል ብለው ለጳጳሱ ነገሩት። ጳጳሱም ስለ ነፍሳቸው ድነት እጅግ ደስ አለው። ወደ እሱም በቀረበ ጊዜ በእውነት ክርስቲያን ልትሆን ትወዳላችሁን? አላቸው። እነሱም መልሰው በትህትና አዎን አባታችን፣ በጸሎትህ እግዚአብሔር ቢፈቅድልን አሉት። ያን ጊዜም ጳጳሱ በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን የክርስቶስ ለመሆን የሚያበቃውን የጥምቀት ሥርዓት አዘጋጀ። ለዚያ ሰው ለሚስቱ ለልጆቹና ለአገልጋዮቹ የሃይማኖትን ምስጢር አስተማራቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እግዚአብሔርም በወጣላቸው በአዲስ ስም ጠራቸው። የዚያም ሰው የቀደመ ስሙ ሶስዮን ይባል ነበር። ማቴዎስ አለው። ሚስቱንም ሄራኒ አላት። አራቱ ልጆቹንም በየስማቸው ጠራቸው። አንደኛውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሶስተኛውንም ዮሴፍ፣ አራተኛውንም ዳንኤል አለው። ቅዳሴ ቀድሶ ከቅዱስ ምስጢር ሰጣቸው ማለት የክርስቲያን ስጋውን ደሙን አቀበላቸው። ከተጠመቁ በኋላ ጳጳሱ የቀናችውን ሃይማኖትን ነገር አስተማራቸው። ወር ሙሉ ከሱ ዘንድም ተቀመጡ። እንግዳ ማቴዎስ ከደስታው ብዛት የተነሳ በእጁ ያገኘውን ገንዘብ ሁሉ ስለ ነፍሱ ድነት ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህም በኋላ ሁሉም ከጳጳሱ ቡራኬ ተቀብለው አዋቂዎች፣ የሀገሩ ታላላቅ ሰዎች በሰላም ሸኟቸው። ወደ ሀገራቸውም ሄዱ። በእግዚአብሔር ፍቃድም የመላእክት አለቃ ቅዱስ ሚካኤል እየመራቸው ወደ ሀገራቸው ገቡ። ወደ ሀገራቸውን በገቡ ጊዜ ለዘመዶቻቸው ታላቅ በዓል አደረጉ። ለድሆችና ለጦም አዳሪዎችም ምጽዋት ሰጡ። ለባልቴቶች፣ ለሞት ልጆች፣ ረዳት ለሌላቸው ሴቶች ልጆች ሰዎች እስኪያደንቁ ድረስ ስማቸውም በሰው ሁሉ ዘንድ ተወደደ። በጎ ምግባራቸውም በየሀገሩ ተሰማ። ከሁለት ወሮችም በኋላ ያ ሰው ማለት የተመረጠ በ11 ሰዓት የመጣው ማቴዎስ አረፈ። በሰማያትም ፍጹም ዋጋውን በመላእክት አለቃ በቅዱስ ሚካኤል አማላጅነት ከጧት እስከ ማታ እንዳገለግሉት ያህል አገኘ። ልጆቹ ግን ከእናታቸው ጋር በጎ አድራጎትን አላጓደሉም፣ ከቀድሞ ይልቅ አበዙ እንጂ። ዲያብሎስና ሰራዊቱ ግን እነዚህ ቅዱሳን ያደረጉትን በጎ ሥራ ባዩ ጊዜ አልታገሷቸውም። እነሱም ተነስተው የሀገሩን መኳንንት አስነሱባቸው እንጂ ጽኑ ጥል ቀሰቀሱባቸው እንጂ። በጠላትነትም ተነስተው ገንዘባቸውን ከሳጥናቸው ወረሷቸው። ዮሐንስ ግን እናቱንና ወንድሞቹን እንደዚህ አላቸው፣ እነሆ አባታችን ከሞተ ጀምሮ እነዚህ ሰዎች እጅግ ሲያሰቃዩን እናያቸዋለን። ተነሱ፣ ይችን ሀገር ትተን ወደ ሌላ ሀገር እንሄድ፣ በዚያም እንኖር። በቅዱስ ወንጌል ከዚች ሀገር ቢያሳድዷችሁ ወደ ሌላይቱ ሽሹ ተብሎ ተጽፏልና። አሁንም እነሆ አሳደዱን፣ አሰቃዩን፣ መከራ ጸኑብን። ነገር ግን የእግዚአብሔር ፍቃድ ይሁን። ከዚህ በኋላ በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ሀገር ሄዱ። የመላእክት አለቃ የቅዱስ ሚካኤል ጌታ ሆይ ረዳን እያሉ በዚያ ኖሩ። ቀድሞ ከሚያደርጉትም በይበልጥ ምጽዋት አበዙ። ሰይጣን ግን አልታገሰም። ምጽዋትን ሲሰጡ በሃይማኖትም በጎ ነገር ሲያደርጉ ቅዱሳንም ባየ ጊዜ ተነሳሳ። የመላእክት አለቃ ቅዱስ ሚካኤልን እንደሚያሳፍረው አላወቀም። እንደ አንበሳም እያናፋ ነበር። ከጥቂት ቀንም በኋላ የሀገሩ ዘበኞች የሎም ወደሚባለው ወደ አንድ ባለጠጋ በሌሊት ሄደው ቤቱን በርብረው ብዙ ገንዘብ ዘረፉ። ባለጠጋውም ያችን ሀገር ለሚገዛ መስፍን አነገረ። መስፍንም እንዲያድናቸው አዘዘና ወታደሮች ዘበኞች አዟቸው። የዚያም ባለጠጋ ገንዘብም ያሳዩአቸው ዘንድ አስረው
አስረው ስለዚህ ነገር ብዙ መረመሯቸው። የነገሩም እውነት ለመገለጡ አስቀድሞ ሰይጣን በሽማግሌ ሰው ተመስሎ አሁን እየዞረ ያልፍ ነበር። እንዲህም እያለ የባለጠጋውን የሴሎሙን ገንዘብ የሰረቀውን አውቀዋለሁ። በዚህ ወራት ወደዚህ የመጡትን አራቱን ስደተኞች ጎልማሶች ወደ ቤቱ ገብተው ገንዘቡን ሲዘርፉ አይቻቸዋለሁ። በአገራቸው በነበሩበት ጊዜም ቢሆን ስራቸው ይህ ነው እንደነበረን ያውቃለሁ። ከሀገራቸውም አስወጥተው የሰደዷቸው በዚህ ምክንያት ነው። የሀገሩ ሰዎችም ይህን ሰምተው ለመስፍኑ ነገሩት። ያን ጊዜም በመስፍኑ ትእዛዝ በራስ ጠጉራቸው ይዘው እየጎተቱ ወደ መስፍኑ አወጧቸው። ያለ ርኅራኄም አሰቃዩአቸው። እናታቸውም እያለቀሰች በኋላ ተከተለቻቸው፣ ታረጋጋቸው ነበር። እንዲህም እያለች ልጆች አትፍሩ፣ አትደንግጡ። የምታምኑበት አምላክ በመላእክት አለቃ በቅዱስ ሚካኤል አማላጅነት ከመከራው ሁሉ በሐሰትም ከተናገሩባቸው ክስ ያድናችሁ እንደሚችል እኔ ያውቃለሁ። እሷም ይህን ስትናገር እነሆ ቃል ከሰማይ መጣ እንደዚህ የሚል እናንተ የእግዚአብሔር አገልጋዮች አትፍሩ፣ አትደንግጡ። እኔ አልለያችሁም፣ ለዘላለሙ ምንም ክፉ ነገር አያገኛችሁም። ከክፉ ሁሉ የምጠብቃችሁ እኔ ሚካኤል ነኝና። ደርሰውም በመስፍኑ ፊት ባቆሙ ጊዜ እነሆ የመላእክት አለቃ ቅዱስ ሚካኤል የንጉሡ መልእክተኞች መስሎ ከሩቅ መጣ። መስፍኑም ባየው ጊዜ ተነስቶ በፍርድ አደባባይ እንደሚቀመጥ ፍርዱንም እንዲሰማ ማለደው። መስፍኑም ወደ ልጆቹ መለስ ብሎ እናንተ ቶሎ አምጡና ከሚፈረድባችሁ በፊት የባለጠጋውን የሴሎሙን ገንዘብ ስጡ አላቸው። የክርስቲያን አምላክ ሕያው እግዚአብሔር ምስክሩን የሚገልጥበት የመላእክት አለቃ የቅዱስ ሚካኤል በዚህ ሥራ እንዳልተባበርን ያውቃልና አሉት። የመላእክት አለቃ ቅዱስ ሚካኤልም መስፍኑን የባለጠጋውን ገንዘብ በእውነት እንደሚገኝን ያውቃለሁ። የእነዚህን ሰዎች ትንሽ ወንድም ያዙና ወደ ዘበኞቹ ቤት አግቡት። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል በከበረው በጌታ በኢየሱስ ክርስቶስ ስም የባለጠጋው የሴሎም ገንዘብ ይገለጥ ብሎ ይጩህ። በዚህም አንድ ምክንያት እናገኛለን። ያን ጊዜም እግዚአብሔር በእውነት ኃይሉን ያሳያል አለው። ከዚህም በኋላ መስፍኑ የእነዚያ ሰዎች ወንድም የተባለውን ሕፃን ልጅ እንዲያመጡና ቅዱስ ሚካኤል እንዳለው ወደ ዘበኞቹ ቤት እንዲያስገቡት አዘዘ። መስፍኑም እንዳዘዘ አደረጉ። ያም ልጅ በጌታዬ በኢየሱስ ክርስቶስ ስም በመላእክት አለቃ በቅዱስ ሚካኤል ስም አማላጅነት የባለጸጋው የሴሎም ገንዘብ ይገለጥ ብሎ ጮኸ። ያን ጊዜም የእግዚአብሔር ቃል መጣ። በዚያም ያሉት ሁሉ እንዲህ ሲሉ ሰሙ። ወደዚች ዋሻ ግቡ፣ የባለጠጋውን የሴሎምን ገንዘብ ሁሉ ታገኛላችሁ። የትንሽ ልጅና ወንድሞቹ ከኃጢአት ንጹሕ ናቸው። ያን ጊዜም ወደ ዋሻው ወረዱ፣ የባለጸጋውንም ገንዘብ አገኙ። ለመስፍኑም የሆነውን ነገሩት። እጅግም አደነቀ። የንጉሥ መልእክተኛ መስሎት ለነበረው ለመላእክት አለቃ ለቅዱስ ሚካኤል ይነግረው ዘንድ መለስ ባለ ጊዜ አላገኘውም። ያን ጊዜም እጅግ አደነቀ። አራቱንም ሰዎች ነፃ አድርጎ አሰናበታቸው። ደስ ብሏቸውም እግዚአብሔርን እያመሰገኑ የመላእክት አለቃ ቅዱስ ሚካኤልን ምልጃ ታላቅነትም እያደነቁ ወደ ቤታቸው ገቡ። እነዚያ ቅዱሳን ያዩ የሰሙ ሁሉ ከመልካም ግብራቸው የተነሳ እስኪያደንቁ ድረስ ዘውትር የሚያደርጉትን ቸርነትና በጎ አድራጎት አላቋረጡም ወይም አልቀነሱም። ከጥቂት ቀንም በኋላ አንድ ሰው ሁለቱን ሰዎች የሚያስተዳድራቸው ንጉሥ ጋር አጣላቸው። አስቀድሞ መረመራቸው። ለወታደሮችም ከመስጠታቸው በፊት መቶ ወቄት ወርቅ እንዲከፍሉ ንጉሡ አዘዘ። ግን የሚከፍሉትን አልነበራቸውም። ስለዚህም እነዚያ ሁለቱ ሰዎች ብዙ ጊዜ እንዲገርፏቸው አዘዘ። በዚያን ጊዜ ዮሐንስ በቅርብ አገኛቸው። የንጉሥ አሽከሮች
ያለ ምሕረት ሲገርፏቸው አያቸው። የንጉሡንም አሽከሮች እነዚህን ሰዎች የምታደርጉባቸው በምን ምክንያት ነው አላቸው። የንጉሡ አሽከሮችም በ200 ወቄት ወርቅ ምክንያት ይዘናቸዋል አሉት። 200 ወቄት ወርቅ ብትሰጣችሁ ትምሯቸዋላችሁን አላቸው። ወታደሮቹም አዎን እንለቃቸዋለን፣ እንተዋቸዋለን፣ ባይሰጡን ግን እንገድላቸዋለን አሉት። ዮሐንስ ግን ወታደሮችን እስከመለስ ትንሽ ታገሱኝ አላቸው። ሄዶም 200 ወቄት ወርቅ አመጣና ሰጣቸው። በእነሱ ላይ ስልጣን ላላቸው ለአራቱ መኮንኖችም አንዳንድ ወቄት ወርቅ ሰጣቸው። ሁለቱን ሰዎችን ፈቷቸው። ዳግመኛም በጎ ነገርን የሚጠላ ሰይጣን ስለ መልካም ስራቸው በእነዚህ ቅዱሳን ላይ ቅናትን፣ ቁጣን ስለተሞላ ሌላ ምክንያት አመጣ እንጂ ዝም አላለም። ጭንቅና ከባድ መከራ አስነሳባቸው። ለእነዚህም ቅዱሳን ቤተ አቅራቢያም አንድ ባለጸጋ ሰው ነበር። ያም ሰው እራት አድርጎ ጓደኞቹን ወዳጆቹን ጠራ። ከበሉ ከጠጡም ከነሱ አንዱ ወደ ቤቱ ሲመለስ ተነሳ። ሲሄድም በሀገሩ አደባባይ ጊንጥ ነደፈውና ወዲያው ወድቆ ሞተ። ከሰውም የሆነውን ያውቅ ዘንድ ማንም የለም። የሀገሩ ታላላቆችም ሲዘዋወሩ ያን ሰው ሞቶ አገኙት። ወደ ሀገሩም አደባባይ ወሰዱት። ሰውነቱን ሁሉ መረመሩ፣ የሆነውን አላወቁም። በማግስቱም ወታደሮች ሊቀብሩት ሲሄዱ እነሆ ሰይጣን ሰው መስሎ እንደዚህ እያለ ጮኸ፣ የዚህን ሰው ሞት ከሰው ወገን ያወቀ የለምን? እኔ ግን የገደለውን አውቃለሁ። ከዚህ ከአራቱ ልዩ ወገኖች ሰዎች በቀር ይህን ስራ በሌላ ሰው አልተሰራም። ለነዚህ ነገር ምስክሩ እኔ ነኝ። ይህ ነገር በመላው ሀገሪቱ ተሰማ። ከዚህ በኋላ መስፍኑ ሂዶ ለንጉሱ ቀስጤስጦስ ነገረው። ያን ጊዜም ንጉሱ እነዚህን አራቱን ጎልማሶች እጃቸውን የፊጥኝ አስረው በአንገታቸው ዛንጀር አግብተው ያመጧቸው ዘንድ አዘዘ። ወደ ንጉሱ እስኪያደርሷቸውም ድረስ እየጎተቱ አመጧቸው። ከሰማይም አትፍሩ፣ እነሆ የመከራችሁ ዘመን አለፈ፣ ከእግዚአብሔር ታዞ በጎ ዕረፍት መጥቶላቸዋልና የሚል ቃል ወደ እነሱ መጣ። እንደ ወንጀለኛም በንጉሥ ፊት አቆሟቸው። ያን ጊዜም እነሆ የመላእክት አለቃ ቅዱስ ሚካኤል የሮም ንጉሥ መልእክተኛ መስሎ መጣ። ንጉሡ ቀስጤስም ባየው ጊዜ ሊቀበለው ከመንበሩ ተነስቶ ቆመ። ወደ እሱም በቀረበ ጊዜ እርስ በርሳቸው ሰላምታ ተባባሉ። ንጉሥም ሚካኤልም አንድነት ተቀመጡ። የመላእክት አለቃ ቅዱስ ሚካኤል ንጉሥ ቀስጤስ እንደዚህ ሕፃናት ያደረጉት ምንድነው? አለው። ንጉሥም የሆነውን ሁሉ ነገረው። ሚካኤልም ንጉሡን ስለዚህ ነገር የሆነውን ሁሉ ነገር በእውነት አታውቅምን? ንጉሡም እኔ አላውቅም፣ የሞተውን የገደሉ እነሱ ናቸው ብለው ሰዎች እነዚህን አመጡልኝ እንጂ አለው። የመላእክት አለቃ ቅዱስ ሚካኤልም በእኛ ዘንድስ ሰው ቢሞት የገደለውን ባይታወቅ እንደዚህ ሲሆን ይህን የሞተውን ወደ መካከላቸው እናመጣዋለን፣ እንጠይቀዋለን፣ የገደለውንም ይነግረናል። አሁንም እውነቱን ታውቅ ዘንድ ብትወድ ያን የሞተውን ሰውን እንዲያመጡት እዘዝና እንጠይቀው፣ እሱ ይነግረናል፣ ገዳዩንም እናውቀዋለን አለው። ያን ጊዜም ንጉሥ የሞተውን ሰው ወደ ሕዝቡ መካከል እንዲያመጡ አዘዘ። ባመጡትም ጊዜ የመላእክት አለቃ ቅዱስ ሚካኤል ከወንድሞቹ ታናሽ የሆነውን ዳንኤል ሂድና የሞተውን በሰማይና በምድር ንጉሥ በኢየሱስ ክርስቶስ ስም የሆነውን ንገረኝ በለው አለው። ያንም ትንሽ ልጅ እንዳለው አደረገ። ሰው ወዳጅ እግዚአብሔርም ቅዱስ ስሙ በቦታው ሁሉ ሲመሰገን ሊያምኑበትም ወዶ የዚያን ሰው ነፍስ እንደገና ወደ ስጋው መለሳት፣ ዳነም። ያን ጊዜም ሙዕቱ ሰው እንዲህ ብሎ ጮኸ፣ ንጉሥ ቀስጤስ ሆይ ወዮልህ! ደፍረ የሰማይ ሰራዊት መሪ ከሆነ ከመላእክት አለቃ ከቅዱስ ሚካኤል ጎን ተቀምጠሃልና። የአገሩ ሰዎችም የታገሏቸው እነዚህ ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደለኝ እነሱ አይደሉም። ጊንጥ ነድፎኝ በመርዙ ሞትኩ እንጂ። እነዚህ ሰዎችም የመረጡ ስለሆኑ
የተመረጡ ስለሆኑ ይህች ታላቅ ጸጋ ደረሰችኝ። የመላእክት አለቃ ቅዱስ ሚካኤልንም ለማየት የበቃው ሆንኩ። አሁንም እነሆ እግዚአብሔር ያደረገውን ታላቅ ተአምራት አያችሁ። እንግዲህ በፍጹም ልባችሁ ወደ እሱ ተመለሱ፣ ክፋትንም ከእናንተ አርቁ። አላፊውን የዚህን ዓለም ምኞት፣ ነፍስ የሌላቸው ጣዖታትንም ማምለክ ተው። እግዚአብሔር የቀደመ ኃጢአታችሁን ይቅር እንዲላችሁ ለእኔማ ይህች ታላቅ ጸጋ ደረሰችኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ቅዱስ ሚካኤልን አይቼዋለሁ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በታላቅ ግርማ ወደ ሰማይ ወጣ። ንጉሡና ከዚያ የነበሩ ሕዝቡም ሁሉ ወደ ሰማይ ሲወጣ አዩአቸውም። ነፍሱ ከሱ ጋር ወሰዳት፣ ወደ ላይም ወሰደ። ንጉሡና ከዚያ የነበሩ ሕዝቡም ሁሉ ይህን ታምርና ድንቅ ነገር ባዩ ጊዜ እጅግ ፈሩ። ከረጅም ሰዓትም በኋላ ባየው ታምርና ድንቅ ነገር ከደረሰበት ፍርሃት የንጉሡ ልቦና ተመለሰ። እነሆ ንጉሥ ተነስቶ ዮሐንስን ራሱን ሳመው፣ እንዲህም አለ፣ አንተና ወንድሞች ወደ እኔ ወደዚች ሀገር የገባችሁባት ሰዓት የተባረከች ናት። አምናችሁ የምትድኑበትን አምላካችሁን ትነግሩን ዘንድ እንለምናቸዋለን። ዮሐንስም እኛስ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን አለው። ንጉሡና ሕዝቡም ኢየሱስ ክርስቶስ በእውነት ሕያው አምላክ ነው፣ ከእሱ በቀር ሌላ አምላክ የለም፣ እኛም በእሱ እናምናለን እያሉ ጮኹ። ዮሐንስም ንጉሥን እንደዚህ አለው፣ ተነስ፣ ወደ ሮም ንጉሥ ወደ ቆስጠንጢኖስ ላክ። የሆነውንም ሁሉ ገልጸህ ለምነው፣ በሀገሩ ከሱ ኤጲስቆጶሳት እንዲልክላችሁ፣ እነሱም መጥተው እንዲያስተምሯችሁና በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቃችሁ። ያን ጊዜም ደብዳቤ ጽፎ እንደዚህ ብሎ ላከ። ከንጉሥ አስጢዮስ የሆኑ ንጉሥ የኢየሱስ ክርስቶስ አገልጋይ ለሆነው ለቆስጠንጢኖስ ሰላም ላንተ ይሁን። ከቸር እግዚአብሔር የተደረገችልኝን ጸጋ ታላቅ ናት። አስበን፣ ለርኩሳን አማልክት ከመገዛት ማዳነን፣ ወደሱ መለሰን። ስለ ክብሩ ስለ ገናንነቱ ስለ ማይመጠን ቸርነቱ ክብሩ ገናና በሚሆን በመላእክት አለቃ በቅዱስ ሚካኤል አማላጅነት እንዳነጋገረው ያደረገኝ እሱ ምዑቱን ከኛ ጋር አፍ ለአፍ እንዲነጋገር አደረገው። ከዚህ በኋላ እኛም ሕዝቡ ሁሉ እያየነውን በታላቅ ግርማ ወደ ሰማይ ወጣ። ዳግመኛም የገናናነትህን እንለምናለን። በግዛት ካሉ ኤጲስቆጶሳት አንድ ትልክልን ዘንድ የቀናችውን ሃይማኖት እንዲያስተምረን ብርሃነ ትምህርቱን እንዲያበራለን ወደ እግዚአብሔር የምታደርሰንን መንገድ እንዲመራን ቅዱስ ማኅተምንም እንዲሰጠን የዓለሙን ንጉሥ ኢየሱስ ክርስቶስን ስላደረገው ኃይሉ የታመነው እውነተኛው ንጉሥ ስላደረገው ድህነት ብለህ ይህንን ብታደርግልን ከጌታችን ከኢየሱስ ክርስቶስ ዘንድ የእውነት አክሊልን ትቀበላለህ። ንጉሥ ቆስጠንጢኖስም ይህችን መልእክት በደስታ ተቀበላት። በነበባትም ጊዜ ስለተደረገው ታምራት እጅግ አደነቀ፣ እግዚአብሔርንም አመሰገነ። በፍጹም ትጋትም ደብዳቤ ጽፎ ወደ ኤፌሶን ኤጲስቆጶስ ሊቀ ጳጳሳት ወደ አባ ዮሐንስ ላከ። እንደዚህም ብሎ የሕያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን ሥጋውን ደሙን የሚዳስሱ እጆች ንጹሐን ክቡራን ናቸውና ከእኛ ዘንድ መልእክተኞች አሉ። እነሱም ከንጉሥ ቀስጦስ ከዲዲያ አገር የተላኩ ናቸው። ወደ እኛ የተጻፈች የንጉሥ ደብዳቤ ይዘዋል። ንጉሥ ቀስጦስ በደብዳቤው በመላእክት አለቃ በቅዱስ ሚካኤል አማላጅነት እግዚአብሔር ለሱና ለሕዝቡ ያደረገውን ይቅርታና ቸርነት ገልጦ የቀናችውን ሃይማኖት የሚያስተምራቸውን ጥምቀትንም የሚሰጣቸውን አንድ ኤጲስቆጶስ እንድንልክላቸው ጠይቆናል። ስለዚህም ቸር አዋቂ አባት ሆይ ወደ ቅዱስነት ይህችን መልእክት ጻፍኩ። ደስ እንደሚል የበለጠ ደስታም እንደምትጨምረን እናውቃለን።
ድካምን እንደምትሸከም በፍጹም ልቦናም እንደምትሰራልን እንሻለን። ድካምህ በከንቱ እንደማይቀርም ታውቃለህና ክርስቶስ ስለ ሰው መከራ እንደተቀበለ ታውቃለህና ራስህ ያዘዝ። ወደ ዲዲአስ ሀገርም ሂድ። በዚያም የሚገኙትን ሕሙማን በክርስቶስ ስም ትፈውስ ዘንድ ለርኩሳን አማልክትም ከመገዛት ነጻ ታወጣቸው ዘንድ በአብ በወልድ በመንፈስ ቅዱስ ስም ታጠምቃቸው ዘንድ ይህም በክርስቶስ በቅዱሳን መላእክት ፊት መመኪያ ይሆንልሃል። በአምላካችን በኢየሱስ ክርስቶስ ካልነን ነፍሳችን በአንድነት ትድን ዘንድ ንጉሥ ቆስጠንጢኖስን ወደ ኤፌሶን ሊቀ ጳጳሳት ወደ አባ ዮሐንስ ከንጉሥ ከስጦስ መልእክት ጋር ይህንን ደብዳቤ ላከ። ሊቀ ጳጳሳቱም መልእክቱን አንብቦ አሕዛብ ወደ ክርስቶስ ስለመመለሳቸው እጅግ ደስ አለው። ያን ጊዜም ቀሳውስቱን፣ ዲያቆናቱን፣ አናጉስጢዮሳትን፣ መዘምራንን 12 መምህራንን አስከትሎ ተነሳ። ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ጴጥሮስ ጳውሎስን ይዞ የመስዋዕትን ምስጢር ሊሰራበት ከሚገባው ሁሉ ጋራ የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀሎችን፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የሐር ልብሶችን፣ የክብር ልብሶችን፣ 4 ወንጌል የሐዋርያው የቅዱስ ጳውሎስን መጽሐፍ ግብረ ሐዋርያትን፣ መዝሙረ ዳዊትን፣ 4 የጸሎት መጻሕፍትን፣ ማኅሌት፣ ጸሎተ ዕጣን፣ ግንዘተ መጽሐፍ ክርስትና፣ መጽሐፈ ቅዳሴ ይዞ ለቤተ ክርስቲያን የሚያስፈልገውን ሁሉ ፈጸመ። እግዚአብሔር መንገዳቸውን እንዲያቀናላቸው ከጸለዩ በኋላም ደስ እያላቸው ሄዱ። ወደ ሀገራቸው ለመድረስም በተቃረቡ ጊዜ የሊቀ ጳጳሳቱና የረዳቶቹን መምጣት ለንጉሱ ነገሩት። ንጉሱና ዮሐንስ ሕዝቡም ሁሉ ደስ ብሏቸው ሊቀ ጳጳሳቱን ሊገናኟቸው መጡ። ወደ እሱም በቀረቡ ጊዜ ንጉሱና ሕዝቡ ሁሉ እጅ ነሱ፣ ከሱም ቡራኬ ተቀበሉ። ንጉሱም የሆነውን ሁሉ ለሊቀ ጳጳሳቱ ነገሩ። በዚህም ሰውና በወንድሞቹ ምክንያት እግዚአብሔር ይቅር አለን ብሎ ዮሐንስን አስተዋወቀው። እንዲህም በፍጹም አንድነት ወደ ከተማ ገቡ። ንጉሱም ወደ እልፍኙ እንዲገባ ሊቀ ጳጳሳቱም አለደው። በዚያም ሀገር ገና ቤተ ክርስቲያን አልሰሩም ነበርና። በማግስቱም ሊቀ ጳጳሳቱ ንጉሱን ቤተ ክርስቲያን ስራ አለው። ቀጠል አድርጎም በዚች ከተማ እንዲህ ቦታ አለን አለው። ንጉሱም አዎ፣ በዚች ከተማ ቤተ ክርስቲያን የሚሰራበት አዲስ ቦታ አለ ብሎ ለሊቀ ጳጳሳቱ መለሰ። ሊቀ ጳጳሳቱም ተነስ፣ ለቤተ ክርስቲያን የሚገባውን ቦታ እንድናይ እንከልለው አለው። አንድነትም ሂደው ያን ቤተ ክርስቲያን የሚያሰሩበትን ቦታ አዩ። የሚሰሩበትም የተዘጋጀ ቦታ አገኙ። ሊቀ ጳጳሳቱም ተስማማ። ንጉሱም አዘዘ። የእጅ ነጋሪም ሕዝቡን ሁሉ እንዲያመጡና ቤተ ክርስቲያን እንዲሰሩ በሀገሩ ሁሉ አዋጅ ነገረ። ባለጠጋም ቢሆን ድሃም ቢሆን ሹምም ቢሆን ጭፍራም ቢሆን ንጉስም ከሕዝቡ ጋር አንዱ ሆኖ በእጁ ይሰራ ነበር። ከኢየሱስ ክርስቶስ በረከትን እንደሚቀበል ተስፋ አድርጎ በእግዚአብሔር ፍቃድም በ44 ቀን ሰርተው ጨረሱ። ሊቀ ጳጳሳቱም የብርሃን ማለት የጌታችን ኢየሱስ ክርስቶስ እናት በምትሆን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቅድስት ቤተክርስቲያኒቱን ሰየሟት። ንጉስም የሚጠብቁትን ብዙ አሕዛብን ባየ ጊዜ ሊቀ ጳጳሳቱን የቤተ ክርስቲያን መጠመቂያዎች ሳይሰሩ እነዚህን ሕዝቡ ባየ በየት ታጠምቃቸዋለህ አለው። አዋቂ ዮሐንስም መልሶ ንጉሱና ሊቀ ጳጳሳቱን በከተማው በስተ ምስራቅ ታላቅ ባህር አለ፣ እሱ ለዚህ ታላቅ ስራ የሚገባ ይመስለኛል አላቸው። ወዲያውም ከሰማይ ከእግዚአብሔር ዘንድ የሚሰጠውን ጸጋ የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ሰሙ። ንጉሱ ሊቀ ጳጳሳቱን ብዙም ለቡራኬ ይሰብሰቡ አለ። ሊቀ ጳጳሳቱን ፍጹም የጥምቀት ጸሎት ጸለየ። በዚህም ዕለት ታላቅ ታምርና ድንቅ ነገር ተደረገ። ሕዝቡም
ለማተም በቀረበ ጊዜ ሕዝቡም ሁሉ ከሊቀ ጳጳሳቱ ጋር ሳሉ ይገባል 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 የሚል ቃል ከሰማይ ሰሙ። የጥምቀትም ጸሎት ከጨረሱ በኋላ የጥምቀት ጸሎትንም ከጨረሰ በኋላ ወደ መጠመቂያው እንዲወርዱ አዘዘ። ያን ጊዜም ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ ወደ ውሃው ገቡ። ንጉሡም ሕዝቡም ከተጠመቁ በኋላ ሊቀ ጳጳሳቱ ወደ ቤተ ክርስቲያን ገባና ዮሐንስን ኤጲስቆጶስ ከሦስት ወንድሞቹ አንዱን ቄስ ሁለቱን ዲያቆናት አድርጎ ሾማቸው። ለንጉሡም አጋላስ የሚባል ልጅ ነበረው፣ ዲያቆን አድርጎ ሾመው። ሕዝቡም ስለ እሱ ደስ አላቸው። ሊቀ ጳጳሳቱም የቅዳሴውን ሥርዓት ጀመረ። ንጉሡና ሕዝቡም ሁሉ ያዩትንና የሰሙትን እንደዚህ ያለውን ነገር አደነቁ። በዚህም አገር ቁርባን ሲሰጣቸው የመጀመሪያ ነበርና ሥጋውን ደሙንም ተቀበሉ። ሊቀ ጳጳሳቱም ከእነሱ ለእያንዳንዱ ቡራኬ ሰጠ። በፍጹም ደስታም ወደ ቤታቸው ገቡ። ሊቀ ጳጳሳቱም ሥርዓቱን ቤተ ክርስቲያንን ሁሉ እያስተማራቸው እየመከራቸው 2 ወር ያህል ከእነሱ ዘንድም ተቀመጠ። ከዚህም በኋላ በፍጹም ደስታ አብረውት ከመጡት ሰዎች ጋር ወደ ሀገሩ ተመለሰ። ሊቀ ጳጳሳትን ንጉሡ ክርስቶስና ሕዝቡም ሁሉ እግዚአብሔርን አመሰገኑ። ኤጲስቆጶስ ዮሐንስም እያከበሩት ወንድሞችንም እግዚአብሔርን ለማሳወቅ ተልከዋልና። ከጥቂት ቀንም በኋላ ኤጲስቆጶሱ ንጉሡን ክርስቶስን በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድንሰራ አለው። ንጉሡም እንስራ አለው። ንጉሡም ኤጲስቆጶሱን አባ ዮሐንስ የወደደውን አድርግ፣ እነሆ እኛ ያዘዝከን ልንቀበል ይገባናል አለው። ኤጲስቆጶስም ቅዱስ ዮሐንስም የሀገሩን ሰዎች እየረዱት በፍጹም ልጋት ቤተክርስቲያንን ሰራ። በ10 ወርም ጨረሳት። ኤጲስቆጶስም ቅዱስ ዮሐንስም ኅዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል ስም ቀደሳት። የቅዱስ ሚካኤልን በዓለም ከቅዳሴ ቤተ ክርስቲያኑ ጋር ተከበረ። ከቅዳሴውም በኋላ የኤጲስቆጶስ ንጉሥ ሕዝቡን ሁሉ ተሰብስበው ወደ ጣዖቱ ወደ ኔሮን ቤት ሄዱ፣ አፈረሱት። ኔሮን የነበረበትን በእሳት አቃጠሉት። በዚያም ጣዖት ውስጥ አድሮ የነበረ ጋኔንም ዮሐንስ አደከምከኝ፣ እጅግ አስጨነቀኝ፣ ከማደሪያም አስወጥተህ አባረርከኝ ብሎ ጮኸ። ንጉሡም በዚያን ቦታ ላይ በሐዋርያት በጴጥሮስ ወጳውሎስ ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዘ። ቅዱስ ዮሐንስም ሕዝቡም ሁሉ በቀናች ሃይማኖት ይጸኑ ዘንድ ይመክራቸው ያስተምራቸው ነበር። ትንሹም ትልቁም ሁሉ ያከብሩት ነበር። ቆስጠንጢኖስም ዮሐንስ ያደረገውን በጎ ነገር ሁሉ ሰምቶ እግዚአብሔርን አመሰገነው። እሱንና መንግስቱንም እንዲባርክ በመለመን ወደ እሱ ደብዳቤ ላከ። በደብዳቤውም በኃጢአት ዓለም ጣዖታትን ያጠፋ አዲስ ዳንኤል ብሎ ሰየመው። ዮሐንስ ግን የተቀበለውን አደራ ጠበቀ። የተሰጠውንም መክሊት አራባ። በዘመኑም እግዚአብሔር ሁሉ ጊዜ በእጁ የሚያደርገው ታምራትና ድንቅ ሥራ ምክንያት ሃይማኖት ጸንታ ኖረች። ወዳጆቼ ሆይ የእግዚአብሔርን ከሃሊነት የመላእክት አለቃ የቅዱስ ሚካኤልን ርኅራኄ እዩማ። እርሻዎች እንዲያረሱና ቢፈለግ የቅዱስ ሚካኤል አማላጅነት ከዚያ ይገኛል። በቅዱስ ሚካኤል አማላጅነት እጽዋትም ፍሬያቸውን ይሰጣሉ። መርከቦችም በሚሄዱበት የሚካኤል አማላጅነት ይገኛል። ከባሕር ሞገድ ያርፋሉ። በዱር በገደል በሚንከራተቱ ሰዎች ዘንድም የመላእክት አለቃ የቅዱስ ሚካኤል አማላጅነት ከዚያ ይገኛል። በደስታቸው ያጸናቸው ዘንድ መነኮሳትን በሚሰበሰቡበት የመላእክት አለቃ ቅዱስ ሚካኤል አማላጅነት ከዚያ ይገኛል። በመላእክት አለቃ የእግዚአብሔርን ሰላም ይሰጣቸው ዘንድ ኤጲስቆጶሳት ቀሳውስት በማዕድ ላይ የሚጸልዩበት ጊዜ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከዚያ ይገኛል። የሚካኤል አማላጅነት የበደሉትን የታሰሩትን ሲረዳ ይገኛል። የመላእክት አለቃ ቅዱስ ሚካኤል አማላጅነት በፈተና ያሉትን ሲረዳ ከመከራቸውም ሲያድናቸው ይገኛል። ይቅር ይላቸው ዘንድም ስለ ሙታንና ስለ ሕያዋን እግዚአብሔርን ይለምነዋል። ከቅዱሳን ወገን የመላእክት አለቃ ቅዱስ ሚካኤል ያልጎበኛቸው በመከራቸው ሁሉ ከስቃይ ለማዳን ያልረዳቸው እነማን ናቸው?
ወዳጆቼ እግዚአብሔር ለሰው ያለውን ፍቅሩን አወቅን። የመላእክት አለቃ ቅዱስ ሚካኤል ለሰው ሁሉ እንደሚማልድ ይቅር ይላቸውን ዘንድ ኃጢአታቸውን የሚያስተሰርይላቸው ዘንድ በእግዚአብሔር አብ ፊት እንደሚለምንላቸው አድርጎታልና እኛንም እንዲምረን በእግዚአብሔር ዙፋን ፊት ይለምንልን። እርስ በርሳችንም ከእግዚአብሔር በተገኘ ፍቅር እንዋደድ። ሁላችንም በፍጹም ፍቅር ጸንተን እንኑር። በአፋችንም ሐሰት አናግባ፣ ኃጢአትን የክፋት ምንጭ ናትና፣ ዝሙትም በእግዚአብሔር በመላእክት ዘንድም የተጠላች ናት። ለነፍስም ድህነትና ሞት ናት። ቅናትን ሰይጣን የሚወደው ሲሆን እግዚአብሔርና መላእክቱ የሚጠሉት ነው። የተቀደሱ ክርስቲያኖችንም የሚጠላ የሰይጣን ወዳጅ ነው። ወንድሞች ሆይ አሁንም የረከሰ ስራን ከኛ እናርቅ፣ በመልካሚቱና በቀናችሁ ጎዳና እንሂድ። ከኃጢአትም ከነውርም ርቀን እንኑር። ንጹሕ ጋብቻ ከሆነ ጀምሮ ሰውን የሚረክሰው አይደለም። ሙሴ ከእግዚአብሔር ጋር 570 ቃላት በተነጋገረ ጊዜ ሚስትም ልጆችም ነበሩት። ወደ ክብር ለመድረስ የእንቅፋት አልሆነበትም። ስለዚህም ከመጻሕፍት ብዙ ምስክር ባመጣን ነበር። ግን ይህ ይበቃል። ነገራችንን ጨርስ። ዛሬ የመላእክት አለቃ ቅዱስ ሚካኤልን በዓል መታሰቢያ እናድርግ። በዚህ በዓል ብቻውን የሚበላ የሚጠጣ ደስ የሚለው እየራባቸው እየጠማቸው ድሆችንም ጾም አዳሪዎችን ቸል የሚላቸው አይፈለግምና በዚህ በዓል ድሃው ከሜዳ ወድቆ በብርድ እየተጨነቀ በክብር ልብስ የሚያጌጥ አይፈለግም። ይህም ባላ ድሃውን በሜዳ ወድቆ በጌጡ ቤቶች የሚቀመጡለትን ሰዎች አይፈለግም። ይህ ባል ድሃው በእስር ቤት እየተጨነቀ በተድላ ደስታ ያለ ልክ የሚበላ የሚጠጣ ሰውን አይፈለግም። ይህ ባል ድሃው ታሞ የሚረዳውን የሚጎበኘው አጥቶ ሲጨነቅ ብቻውን ረዳት ራት ወይም ምሳ የሚያደርገውን አይሻም። በወንጌል የተጻፉት እነዚህ ትእዛዛት የሚሉት ይህ ነው። አሁንም ወንድሞች ሆይ በቀንና ልብ የመላእክት አለቃ የቅዱስ ሚካኤልን ስም እንጥራ፣ ከእግዚአብሔር ጸጋን ይለምንልን ዘንድ። ዳግመኛም በመላእክት አለቃ በቅዱስ ሚካኤል አማላጅነት በጌታችን እናት በሁለት ወገን ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም አማላጅነት ለዓለም ሁሉ ከእግዚአብሔር ዘንድ ምሕረትን እንደሚሰጥ እንነግራቸዋለን። አሁንም በለዚህ በዓል የሚገባ ምስጋናና መስግን። ምስጋናን ለመፈጸም ጊዜ ቀርቧልና ፍጹም ምስጋና የሚገባውን ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን እናመሰግነዋለን። ሰማያዊ ከሚሆን ከቸር አባቱ ሕያው ከሚሆን ከመንፈስ ቅዱስም ጋር ክብር፣ ጌትነት፣ ገናንነት፣ ልዕልና፣ ስግደት የሚገባው እሱን እናመሰግነው ዛሬም ዘወትርም ለዘላለሙ አሜን። ይህ መጽሐፍ የጻፈውን ያነበበውን የተረጎመውን ቃሉን እየሰማውን እግዚአብሔር በመንግሥተ ሰማያት አንድ አድርጎ ይቅር ይበለን። እግዚአብሔርን በወቀሳና በፍርድ ጊዜ በመላእክት አለቃ በቅዱስ ሚካኤል ክንፍና ጥላ ይሰውረን። የልመናው አማላጅነት የእሱ በረከት ልመናው ረድኤቱ ከእኛ ጋር ይኖር ለዘላለሙ አሜን። የመላእክት አለቃ የቅዱስ ሚካኤል ተአምር ነው። አብ ምክሩ የሚገልጽበት የእሳት ነበልባል ካፉ የወጣ ዜማው የሚጣፍጥ ድንቅ ምስጋና የሚፈልቅበት መልአክ ነው። ልመናው አማላጅነቱ በጨለማ ከሚሆን ነገር ከቀትር ጋኔን በስውር ከሚወጣ ከሰይጣን ተንኮል ሁላችንን ያድነን ለዘላለሙ አሜን። በአንድ ሀገር አንዲት ሴት እንደነበረች ተነገረ። ይቺ ሴትም የከበረች ከፍ ያለች እጅግ የበለጸገች ብዙ ገንዘብ የነበራት ሴት ነበረች። የመላእክት አለቃ ቅዱስ ሚካኤልን ተወድ በየወሩም በፍጹም ደስታና ትጋት የበዓሉን መታሰቢያ ታደርግ ነበር። ለወዳጆች ለጦም አዳሪዎች በጎ ታደርግ ነበር። የተራበውን ታበላ ነበር። የተጠሙትን ታጠጣ ነበር። የታረዙትንም ታለብስ ነበር። ሐዘንተኞችንም ታረጋጋ ነበር። የሚተክዙትንም ደስ ታሰኛቸው ነበር። ስለከበረው ስለ ቅዱስ ሚካኤልም ስም ብላ በሃይማኖት ይህንን ስታደርግ
ስታደርግ አቢስ ገላ ወደቀባት ወይም ደግሞ በሽታ ወደቀባት። ይህ ደዌ ክፉና አስጨናቂ ነበር። ሰውነቷ ሁሉ አበጠ፣ ተነፋ፣ መንቀሳቀስም ተሳናት። አካሏ ሁሉ በእሳት እንደተቃጠለ ሆነ። ወደ በዓለ መድኃኒቶችም ላከች። ወዲያውኑ ወደ እሷ መጡ። በሽታዋን ሁሉ ነገረቻቸው። ብዙ ገንዘብ ሰጠቻቸውና ድኑኝ አለቻቸው። ሕክምና ሰጧት፣ ፈወሷትም። ሊፈውሷትም የተቻለው የለም፣ አደከማት እንጂ። ይልቁንም ባሰባት እጅ ለሐኪሞች የሰጠችው ገንዘቧን ሁሉ ጨረሰች። ከሐኪሞችም በምን ጤነኝነትን ባላገኘች ጊዜ ወደ ሕያው እግዚአብሔር ለመነች። ዓይኖቿን አንስታ ወደ ላይ ወደ ሰማይ አንቅታ ድምጿን አሰምታ ጮኸችና እንደዚህ አለች። ይቅርታና ቸርነት መልአክ ጌታዬ፣ የመላእክት አለቃ ቅዱስ ሚካኤል ሆይ ከዚህ አስጨናቂ ደዌ እንድትፈውሰኝ እለምናለሁ። እኔ ለቤተ ክርስቲያንህ 12 ወቄት ወርቅ እሰጣለሁ። መታሰቢያንም በየወሩ አድርጋለሁ። ከዚህም በኋላ ዘመዶቿንና ቤተሰቦቿን ወደ እግዚአብሔር እንዲለምኑላት እንዲማጸኑበት የመላእክት አለቃ የቅዱስ ሚካኤልን ስዕል እንድትማጸንበት የቅዱስ ሚካኤልን ስዕል ፈልጋችሁ አምጡልኝ አለቻቸው። ወዲያውኑም በገበታ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜም የቅዱስ ሚካኤል አማላጅነት በቁርጥ ልቦና አምና ተነሳች። ተቀብላ አቅፋ ተሳለመችው። እየሰገደች እንደዚህ እያለች የመላእክት አለቃ ቅዱስ ሚካኤል ሆይ እርዳኝ፣ ከዚህ አስጨናቂ ደዌም ፈውሰኝ፣ አድነኝ። ዓለሙን ሁሉ ፈጥሮ በሚገዛ በእግዚአብሔር ፊት የምትቆም ስለ ሰው ወገን ሁሉ የምትለምን የምትማልድ አንተ ነህና ስለ ባሪያ ኃጢአትም እግዚአብሔር እንዲምረኝ ይቅር እንዲለኝ ከሚያስጨንቅ ከዚህ ደዌም እንዲፈውሰኝ ለምንልኝ፣ አሳስብልኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ሆይ እኔ አንተን ተስፋ አድርጌ እላለሁና በጸሎት ታምኛለሁና ከዚህ ደዌም ሕማም ብትፈውሰኝ፣ ጤነኛ ብታደርገኝ፣ በልመና አማላጅነት ብርታት የፈጣሪ ይቅርታውና የቸርነቱ ነጠብጣብ ቢደርሰኝና ደህና በሆነ እኔ ባሪያ መታሰቢያን ከማድረግ አላቋረጥም። በብዙ እንባ በመራራ ለቅሶ በመንሰቅሰቅ ይህን አለች። ከዚህ በኋላ ወደ ቤቷ ገባችውና ስዕሉን ማለት ነው። ከዚህ በኋላ ወደ ቤቷ ገባችውና በመልካም ቦታ አስቀመጠችው። በፊቱም መብራት አበራች። በዚያችም ሌሊትም በጽኑ በክፉ ሕማም ስትሰቃይ ሳለች እነሆ የይቅርታና የምሕረት መልአክ የመላእክት አለቃ ቅዱስ ሚካኤል በሌሊት ራእይ ተገለጸላት። ወደ ቤቷም ገብቶ ከራስጌዋ ቆሞ በብርሃኑም በቤቷ ሞላ። እንደ ቀንም ሆነ። ጎኗንም መታ መታ አደረጋት። ያን ጊዜም ከእንቅልፏ ነቃች። ተነስታም አየችውና ደነገጠች፣ እንደሞተችም ሆነች። ራእይም ከዚያ አስቀድሞ አልተገለጠላትም ነበርና እጁንም ዘርግቶ ቀሰቀሳት፣ ፍርሃትንም አራቀላት። እንግዲህ በጠዋት ተነስተሽ ቀንዲል ከሚበራበት መብራት ውስጥ ዘይት ወስደሽ መላ ሰውነትሽን ቀዩና በጥሩ ውሃ ታጠቢው፣ ጥቂትም በውሃ ውስጥ ጨምረሽ ጠጭ። ከዚህ ደዌሽ ትድኛለሽ። ነገር ግን የተሳልሽን ስለትሽን እንዳትረሽ ሳታደርጊ እንዳትቀሪ አላት። ከዚህም በኋላ ሲጠባ ከእንቅልፏ ወይም ሲነጋ ማለት ነው። ሲጠባ ከእንቅልፏ ነቃች። ስትነቃ ያቺ ሴት ፈጥና ተነሳች። የእግዚአብሔር መልአክም እንዳዘዛት ያደረገች፣ ወዲያውም ዳነች። ጤንነቷንም አገኘች። ከሰውነቷም እንደ ውሃ ፈሳሽ ያለ ነገርም ወጣና ያን ጊዜ ዳነች። ከዚህም በኋላ የተሳለችውን ስለቷን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያም ጊዜ ጀምሮ በዕድሜዋ ሙሉ የመላእክት አለቃ የቅዱስ ሚካኤል መታሰቢያ ከማድረግ አላቋረጠችም። የቅዱስ ሚካኤልን በዓልን አላስታጎለችም። እስከ ሞተችም ድረስ ስለ ቸርነቱ በፍጹም ልቧ እግዚአብሔርን ስታመሰግን የቅዱስ ሚካኤልን ድንቅ ስራን ስትመሰክር በቅዱስ ሚካኤል አማላጅነትም እንደተፈወሰች ለሁሉ ስትናገር ኖረች። በመላእክት አለቃ በቅዱስ ሚካኤል አማላጅነትም ወደ መንግስተ ሰማያት ገባች።
እኛን የሚጠብቀን አይለየን፣ ያድነን፣ ይታደገን። በአማላጅነቱም ያመነውን የጥምቀት ልጆች ሁሉ ያመነውን በክንፎቹ ይሰውረን። የበደል ሐሩር እንዳያጠወልገን፣ ገሃነመ እሳት እንዳያቃጥለን በአማላጅነቱ ጋሻ ይሰውረን። የጠላት ጦር እንዳይወጋን፣ ነፍስና ስጋን ከደዌ ኃጢአት ይፈውሰን። የኃጢአት ሞት እንዳያገኘን በየዕለቱ በየሰዓቱ ይጎብኘን። የዘመን ሐዘን እንዳያስተክዘን ከሞት አድነን። መልካም በዓሉን ለማድረግ የተሰበሰብነውን ለዘላለሙ አሜን ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመጋቢት 12 ቀን በዚች ዕለት የመላእክት አለቃ ቅዱስ ሚካኤል መታሰቢያ በዓል ነው። በዚች ቀን እግዚአብሔር ቅዱስ ሚካኤልን ወደ ፈላስፋው ወደ በለዓም ልኮታልና ባላቅ እስራኤልን ይረግምለት ዘንድ በጠራው ጊዜ በጎዳናው በፊቱ ቆሞ አስደነገጠው። አህያው በሰው አንደበት እስክትናገር ድረስ እርግማኑንም ወደ በረከት ለወጠው። የጥምቀት ልጆች ሁሉ እግዚአብሔር በመላእክት አለቃ በቅዱስ ሚካኤል አማላጅነት ይጠብቀን ለዘላለሙ አሜን። እነሳስቶ ያስጀመረን አስጀምረው የሚያስፈጽመን አምላከ ቅዱሳን ልዑል እግዚአብሔር የተመሰገነውን የቅዱሳን ሚካኤልን የሌሎችን ቅዱሳን ረድኤት በረከት ያሳድርብን። የጎደለውን በአፈ መላእክት ይሙላልን። እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ለዓለም ሰላም ይላክልን። እድሜ ለንስሐ ዘመን ለፍስሐ ይጨምርልን። ለብርሃነ ትንሣኤው ሰላም እንድርሰን ለዓለሙም ሰላም ይላክልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ እግዚአብሔር ቤተሰቦች በእግዚአብሔር ፍቃድ ያድርሶናልና እግዚአብሔር ይመስገን። አምላከ ቅዱስ ሚካኤል ሰላሙን ይስጠን። በተቻላችሁ መጠን ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ሸር ላይክ እንድታደርጉ በአክብሮት እጠይቃለሁ። በሰላም ይውለን። እግዚአብሔር ከሁላችን ጋር ይሁን።